ሰላም ጤና ይስጥልኝ ውድ የተማው ቤተሰቦች ስለመጣችሁ እጅግ በጣም አመሰግናለሁ። ዛሬም እንደተለመደው በሳምንታዊ ዝግጅታችን መለወጥና ለመሻሻል መከተል ያለብን መርሆችን በዝርዝር ለመዳሰስ ተገናኝተናል። ስለመጣችሁ እያመሰገንኩኝ እስከ መጨረሻው ቢከታተሉን በእርግጠኝነት ለህይወቶት ወይም ለሚጀምሩት አዲስ ስራ ወሳኝ የሆነ ቁም ነገር እንደሚያገኙበት አልጠራጠርም። እስከ መጨረሻው እንዲከታተሉን እጋብዛለሁ። ስለዚህ በዛሬው ርዕሰ ጉዳያችን ላይ ልናወራ ያሰብነው ወይም ደግሞ የተዘጋጅተን የመጣ ነው መለወጥ ወይም መሻሻል ከፈለክ መከተል ያለብህ 10 መርሆችን በዝርዝር የምናስረዳ ይሆናል ማለት ነው። እንግዲህ በመጀመሪያ ስለመለወጥ ወይም ስለመሻሻል ስናስብ በብዙ አይነት መልኩ የተሻሻሉ ወይም የተለወጡ ሰዎችን ስናይ ኢንስፓየር ሊያደርገን ይችላል። በብዙ መልኩ ልንፈልግ መለወጥ መሻሻል ልንፈልግ እንችላለን። ስለዚህ እነሱ የተለወጡበት ሚስጥር ወይም እነሱ የተከተሉት መንገድ ወይም መርህ ምንድነው የሚለውን ወደ ማሰብ እንመጣለን። ስለዚህ እነሱ የተከተሉት ግልጽና ቁልጭ ያለ መንገድ ከዚህ በታች በዝርዝር የቀረበ ይሆናል። ስለዚህ በመጀመሪያ ደረጃ መለወጥ ከፈለክ መተው ያለብህ ያለ እቅድ መተግበር ወይም መነሻና መድረሻን ሳታቅ ማለት በልበ ብርሃንነት ወይንም ደግሞ በአቦ ሰጠኝ መተግበር ወይም መንቀሳቀስን ማቆም መቻል አለበት። ስለዚህ በማንኛውም አይነት ቁም ነገር ማንኛውም አይነት እንቅስቃሴ ገብቶና በትክክል እንዲሁም ደግሞ እቅድ ላይ የተቀመጠ መነሻና መድረሻ ያለው እንቅስቃሴ ብቻ ከሆነ በእርግጠኝነት ውጤታማነትን ሊያፋጥነው እንዲሁም ደግሞ በህይወት ዑደት ውስጥ የምታደርገውን እንቅስቃሴ ምክንያታዊ ያደርገዋል ብለን እናስባለን። ስለዚህ በመጀመሪያ ደረጃ ያለ እቅድ መንቀሳቀስን ማቆም መቻል አለብህ። ማንኛውም የቢዝነስ ሰው የሚያደርገው መሰረታዊ ወይም ወሳኝ የመጀመሪያ ጉዳይ እቅድ አለው። እቅዱ ደግሞ መነሻ መድረሻውን ይነግረዋል። እያንዳንዱ እቅዱን ለማሳካት ወይም ደግሞ ግቡን ለማሳካት የሚተገብራቸውን ተግባራት በዝርዝር ያስቀምጥላቸዋል። ከነ ጊዜ ልኬታቸው ያስቀምጥለታል ማለት ነው። ስለዚህ ያንን ስለሚያደርግ በእርግጠኝነት ውጤታማ ይሆናል ማለት ነው። ስለዚህ በሁለተኛ ደረጃ መለወጥ ካሰብክ ወይንም ደግሞ ስለመለወጥ መታሰብ ከሆነ ከምቾት ዞን መውጣት መቻል አለብህ። በምቾት ሁላችንም ምቾት እንፈልጋለን፣ የተሻለ መልካም ህይወት እንፈልጋለን። ስለዚህ በብዙዎቻችን ስለምናደርገው መልካም ማለት ምቾት አለን ብለን የምናስበው በእርግጠኝነት ለረጅም ጊዜ ለረጅም ሰዓት ስንተኛ እንዲሁም ደግሞ አስፈላጊ የሆኑ መሰረታዊ ጉዳዮችን ማሟላት ከዚህም በተጨማሪ ደግሞ በጣም የቅንጦት የሆኑ ጉዳዮችን ማሟላት እነሱን በብዙ አይነት መልኩ መጠቀም ምቾት ዞን ውስጥ እንዳለ ሊሰማን ይችላል ማለት ነው። ስለዚህ መለወጥ የፈለገ ሰው ለረጅም ጊዜ አይተኛም። መለወጥ የፈለገ ሰው በብዙ አይነት መልኩ ብዙ መስዋዕትነቶችን በግልጽ የሚናገሩ የማይነገሩ ብዙ መስዋዕትነቶችን ይከፍላል። ስለዚህ ያንን ለማድረግ ብዙ አይነት ፍላጎቶችን መገደብ ብዙ አይነት ፍላጎቶችን ከተገቢው መንገድ ውጪ ማድረግ ማቆም መቻል አለብህ። ስለዚህ በሁለተኛ ደረጃ ለውጥ የሚፈልገው መሻሻል የሚፈልገው ወሳኙ ቁም ነገር ይሄ ነው። ስለዚህ ከምቾት ዞን መውጣት፣ ምቾትን መቀነስ፣ ብዙ አላስፈላጊ ጉዳዮች የምታደርግ ከሆኑ እነሱን ማጥፋትና መተው ግዴታ ነው ወይም ያስፈልጋል ማለት ነው። በብዙ አይነት መልኩ አላስፈላጊ ወጪዎች ካሉ በብዙ አይነት መልኩ መቀነስ ያስፈልጋል። ይሄ ማለት ምን ማለታችን ነው? በብዙ በቀን ተቀን ህይወታችን ውስጥ ብዙ አላስፈላጊ የሆኑ ጉዳዮች አሉ። ለምሳሌ ጊዜ የምናሳልፍበት እንዲሁም ደግሞ ትንሽ የምትመስለን ሳንቲም በተከታታይ ወይም በተደጋጋሚ የምናጠፋበት ልማድ ወይም ደግሞ ህይወት ካለን ያንን ማቆምና መቀነስ እጅግ በጣም አስፈላጊ ነው። በቢዝነስ ውስጥ በጣም ወሳኙ ቁም ነገር ቁጠባ ነው። ቁጠባችንን በተገቢው አይነት መልኩ በእቅድና
በውጤት ከመራ ነው በእርግጠኝነት ውጤታማ የቢዝነስ ባለቤቶች ወይም የቢዝነስ ሰዎች ማንሆንበት አንዳችን ምክንያት የለም። ስለዚህ ከዛ አንጻር ነው አላስፈላጊ የሆኑ ወጪዎችን በማንኛውም አይነት መልኩ መቀነስ ብቻ ሳይሆን ማጥፋት እጅግ በጣም አስፈላጊና ተገቢ ጉዳዮች ናቸው። አላስፈላጊ የሆኑ ልምዶቹንም መተው መቻል አለብን። እንዲሁም ደግሞ ከታች የምናያቸው ጉዳዮች ስላሉ በዚህ ላይ በዝርዝር ማንሳት አንፈልግም። አይቻልም፣ አይሳካም ከሚሉ ሰዎች ማለት ኔጌቲቭ ከሆነ ኢንቫይሮንመንት ውስጥ ወይንም ደግሞ ኔጌቲቭ ከሆነ ከባቢያዊ ሁኔታ ውስጥ መውጣት መቻል አለብን። አይቻልም፣ አይሳካም፣ ይሄ እንቅፋት ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ያው በእርግጠኝነት ብዙ የተለያዩ ወይም ደግሞ በብዙ ምክንያት የምናነሳቸው የተለያዩ ሰበቦች አሉ። በተለይ ደግሞ መለወጥ የማይፈልገው የአእምሮችን ክፍል መንቃት የማይፈልገው የአእምሮአችን ክፍል በብዙ አይነት መልኩ ብዙ ሰበቦችን ምክንያቶችን ይደረድርልናል። ስለዚህ ይሄንን ሰበብና ምክንያት የሚደረድርልን የራሳችንን አእምሮ ብቻ ሳይሆን መለወጥ ያለብን የምንውልበት ጊዜ የምናሳልፍበት በብዙ አይነት መልኩ መስተጋብር ውስጥ ያለንበት አካባቢያዊ ሁኔታ ካለ ከሱ መውጣት ያስፈልጋል። ያው እንደምታውቁት አእምሮ እጅግ በጣም መልካም ነገሮችን ከሰማ መልካም ነገሮችን ለማሳካት ይነሳሳል። እንዲሁም ደግሞ እጅግ በጣም ተደጋጋሚ መጥፎ ታሪኮችን መጥፎ ጉዳዮችን በተናገርን ወይም በሰማን ቁጥር በእርግጠኝነት ውጤታማ የምንሆንበት እድል የዛኑ ያክል እየቀነሰ ወይም ደግሞ ከበቂ በላይ እየተደጋገመ በመጣ ቁጥር ውድቀታችንን የሚያፋጥነው ይሆናል። ስለዚህ አይቻልም፣ አይሳካም ከሚሉ ሰዎችና ከማንኛውም ኔጌቲቭ አስተሳሰብ ካለው ከባቢያዊ ሁኔታ እጅግ በጣም መራቅና ራስን መለየት ያስፈልጋል ማለት ነው። እንዲሁም ደግሞ ለውጥ በቀላሉ የማይመጣ ስለሆነ ማቆም ያለብንን ማንኛውም አይነት ቁም ነገር ወይም ማንኛውንም አይነት ጉዳዮች ማቆም መቻል አለብን። ምናልባት እንኳን ለጊዜ ለቤተሰባችን የምንሰጠው ጊዜ ቢዝነሳችን ላይ ወይም ውጤታማነታችን ላይ ልዩነት ካመጣ ምናልባት ለጊዜው ገደብ ልናደርገው ለጊዜው በተወሰነ መልኩ ተገቢውን ጊዜ ላንሰጣቸው እንችላለን ማለት ነው። ስለዚህ እነዚህ ብቻ ሳይሆኑ ሌሎች አላስፈላጊ የሆኑ ባህሪያት አሁን በዝርዝር አንስቶ እንደዚህ ነው እንደዛ ነው ማለት የማንችላቸው ሁላችንም ጋር አላስፈላጊ ባህሪያት ስለሚኖሩ እነዛን አላስፈላጊ ባህሪያት ማቆምና መተው መቻል አለብን። ምክንያቱም ለውጥ ከሰማይ የሚመጣ ማለት ዝናብ አይነት አይደለም። ሁላችንም ነጋችን የሚሰራው ዛሬ መሰረት አድርጎ ዛሬም መሰረት አድርገን ደግሞ ነገን ለመስራት ብዙ መስዋዕትነቶችን መክፈል ይጠበቅብናል ማለት ነው። ስለዚህ ይሄን ሁሉ የምናደርገው ምክንያቱ ምንድነው ብላችሁ የምትጠይቁኝ ከሆነ ይሄንን ሁሉ አላስፈላጊ የሆኑ ነገሮችን በሙሉ የምተው በዋናነት ሙሉ ትኩረቴን ስራዬ ላይ ማዋል ስላለብኝ ነው። ሙሉ ትኩረቴን ሙሉ የስሜት ህዋሳቴን በሙሉ በእርግጠኝነት ስራዬ ላይ ሙሉ ትኩረት ማድረግ መቻል ስላለብኝ አላስፈላጊ የሆኑ ነገሮችን ምናልባት አስፈላጊ ሆነው በጊዜ ሂደት አስፈላጊነታቸው ታምኖ በትክክል ማሳካት የሚችላቸው ወይም መፈጸም የሚችላቸውን ጉዳዮችን በሂደር አሳድራለሁ ማለት ነው። ያንን በማድረግ እጅግ በጣም መልካም ውጤት ወይም ደግሞ መልካም የሆነ ስኬትን ማግኘት ይችላለሁ ማለት ነው። ምናልባት አንዳንዴ ያሰብነው ነገር እንዳሰብነው ላይሆን ይችላል። በእርግጠኝነት ማንኛውም አይነት ስራ በነካነው ቁጥር ወዲያውኑ ወደ ውጤታማነት ወዲያውኑ ወደ ትርፋማነት ያመራል ብዬ አላስብም። በእርግጠኝነት ሁላችንም የምናየው ነገር ነው። ብዙ ነገሮችን እንሞክራለን። ብዙ ነገሮችን ከሞከርን በኋላ ግን የማይሆንበት ምክንያት የራሱ የሆነ እኛ ያልተረዳ ነው። ግን ስራው መሰራት ያለበት የተለየ መንገድ ሊኖረው ይችላል። ዋናው የሆነ ሆኖ እኛ ግን ማድረግ ያለብን በስራችን ሂደት ውስጥ ውጤታማ ባንሆን እንኳን ለተወሰነ ጊዜ በተከታታይነት በትክክል ነገሮችን ማድረግ መቀጠል መቻል አለብን። ምክንያቱም እያንዳንዱ ውጤት እያንዳንዱ ስኬት በጊዜ ሂደት የሚመጣ ጉዳይ ነው ማለት ነው። በእርግጠኝነት በቢዝነስ ዓለም ውስጥ ደግሞ ገብተህ በተለይ ደግሞ አንድ ቢዝነሱ በጣም ውጤታማ ሆኖ አስተማማኝ ሁኔታ ውስጥ ለመድረስ እንደ ህፃን ልጅ ሁሉ
ምናልባት 5 አመት በትንሹ ሊወስድበት ይችላል ማለት ነው። ስለዚህ 5 አመት ውጤታማ ሳንሆን ሙሉ በሙሉ እንቆይ ማለት ሳይሆን ግን ለውጥ ትንሽ በትንሽ ነው የሚመጣው ማለት ነው። ስለዚህ ያንን ለማለት ፈልገን ነው ይሄንን ውጤታማ ያልሆነ ጉዳይ ማለት ለውስን ጊዜ በወጥነት መከወን መቻል መተግበር መቻል አለብን ብዬ ማስበው። ከዛ ውጪ ብዙዎቻችን በተለይ ደግሞ እኛ ሀገር ያሉ የሀበሻ ቢዝነሶች እንዲሁም ደግሞ ከኛ ሀገር ውጭም ያሉ የሀበሻ ስራዎች በዋናነት የሚሰሩት በዘልማድ ነው። ከማወቅና በትክክል ተረድቶ ከመስራት ይልቅ ብዙዎቻችን የምንሰራው በዘልማድና ሰው አይተን ይሆናል ማለት ነው። ይሄ ደግሞ በትክክል ቢዝነሱ እንዴት እንደሚሰራ፣ ለምን እንደሚሰራ፣ በምን አይነት መልኩ እንደሚሰራ፣ ከየት ተነስቶ የት ሊደርስ እንደሚችል እቅድ ካልተቀመጠለት በእርግጠኝነት ውጤታማ መሆን ማንችልበት መንገድ ሰፊ ነው ማለት ነው። ያንን ለማድረግ ነው እንግዲህ ከዘልማድ አሰራር መውጣት መቻል አለብን። እያንዳንዱ ቢዝነሶቻችን ከዘልማድ አሰራር መውጣት መቻል አለባቸው። ከሳይንሳዊ አመክንዮዎች ወይም ከሳይንሳዊ አሰራሮች የቢዝነስ አሰራሮች መካከል ዋናው ቁም ነገር ሂሳብ መያዝ ይጠበቅብናል። ትርፍና ወጪያችንን መለየት መቻል አለብን። ሰነዶች በትክክል መሰራትና መስተካከል መቻል አለባቸው። እንዲሁም ደግሞ እያንዳንዱን ቁም ነገር በትክክል ሳይንሳዊ በሆነ መልኩ አጥንተን አውቀን በትክክል መስራትና ውጤታማ ማድረግ እንችላለን። በመጨረሻ ላይ ከማንኛውም ስራ በኋላ ሁሌም ግምገማ መኖሩ ግድ ነው፣ ወይም ደግሞ ውጤታማነታችንን መመዘናችን ግድ ነው። ውጤታማነታችንን የምንመዝነው የምንለካው ሁሌም ከእቅዳችን አንጻር ነው። ስለዚህ እቅዳችን ላይ አስቀምጠነው ያላሳካነው ጉዳይ ካለ በተለይ ደግሞ በሚለካና በሚቆጠር አይነት መልኩ ከሆነ እጅግ በጣም ውጤታማ መሆን እንችላለን፣ በተለይ ውጤታማነታችንን ለመለካት። ስለዚህ ያንን አድርገን በእርግጠኝነት ውጤታማነታችንን መለካት መቻል አለብን ማለት ነው። ስለዚህ በዛሬው ጉዳያችን ወይም በዛሬ ፕሮግራማችን ይዘን የመጣናቸው ርዕሰ ጉዳዮች እነዚህን ይመስላሉ። ስለመጣችሁ እጅግ በጣም እናመሰግናለን። ምናልባት ሀሳቡን ለመከታተል ፈልጋችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሼር በማድረግ ዘመድ፣ ጓደኛ፣ ቤተሰብ እንዲደርሰው ለማድረግ ብችሉ እንዲሁም ደግሞ የሶሻል ሚዲያ ዋና ነዳጅ ላይክ እና ኮሜንት ስለሆነ ላይክ በማድረግ ሀሳባችንን ከወደዱት ላይክ በማድረግ እንዲሁም ደግሞ ግልጽ ያልሆነሎት ጉዳይ ካለ በኮሜንት ላይ ቢጽፉልን የእርሶ ምላሽ ለማዘጋጀት ውስን ጊዜ ብቻ ነው የሚወስድብን። ስለመጡ እጅግ በጣም እናመሰግናለን። እስካሁን ያሉ ቪዲዮዎች በሙሉ ስለ ቢዝነስ ውጤታማነት፣ ስለ ቢዝነስ ስኬት ያወራሉ። ስለዚህ ሙሉን ቢከታተሉ ወይም ደግሞ በተወሰነ መልኩ አለፍ እያሉ ወደ ቤታችን ገብተው የሚያስፈልጉትን እውቀት መብረጥና መውሰድ እንደሚችሉ ልንጠቁሙት እንፈልጋለን። ተስፋዬ ጌዲዮን ነበርኩ፣ የዘወትር አገልጋያችሁ ከተማ ወቅቲዮ። ስለመጣችሁ እጅግ በጣም አመሰግናለሁ። መልካም ጊዜ እንዲሆን ተመኘው።